አይታወቅም ለአንድ እናት ልደርስ እችላለሁኝ ከዛ መሃል አንዱን ፒክ አላደርግም ብዬ ወሰንኩኝ። እኔ አሁን በጣም ተፈላጊነት አለ። ሆስፒታል መስራት ትችላላችሁ በዝርዝር ነው ያስቀመጥኩላችሁ። ከዛ ውስጥ እንግዲህ ፒክ አድርጋችሁ እናንተ የትኛው ነው ለኔ የሚሆነኝ? ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው? መጥቼላችኋለሁ ዛሬ በአዲስ ቪዲዮ ደግሞ ከች ብዬያለሁ። እንዴት ነው ጾሙ? እንዴት እያረጋችሁ ነው? እንግዲህ ሁለታችንም የሙስሊም እምነት ተከታዮችም የኦርቶዶክስ እምነት ተከታዮችም የጾምን ነው። እንግዲህ አንድ ላይ እንግዲህ እንዴት ነው ጾሙ? እንዴት እያረጋችሁ ነው? እንግዲህ እኛ ይኸው እየጾምን ነው እየበረታን ነው። እናንተስ እየበረታችሁ ነው ወይ? እንግዲህ ያው ጾሙ እንግዲህ አንድ ላይ ነውና ጸሎታችንን እግዚአብሔር ደግሞ አንድ ላይ ሰብሰብ አድርጎ ይስማን ነው የምለው። ያው እያጋመስነው ነው ኦሬዲ ወደ 2 ሳምንት እየገባን ነው። እኩል መሰለኝ የገባነው አይደል? የሁለት ቀን ልዩነት መሰለኝ እንጂ ያው ወደ 2 ሳምንት እየሄድን ነው። እንግዲህ እንዴት ነው እናንተ ጋስ? እንግዲህ እኛ በአሜሪካ ጾም እያደረግን ነው። የተቻለን እያደረግን ነው እንግዲህ ለመጾም ያው እግዚአብሔር ደግሞ እንዳስጀመረ ያስጨርሰን ነው የምለው። እና ዳይ ወደ ቶፒካችን ዛሬ በምን ቶፒክ መሰላችሁ የመጣሁት? ምን ይዤላችሁ መሰላችሁ? እንግዲህ እኔ የቤት እመቤት ነኝ። ልጅ የ1 አመት ልጅ ነው ያለኝ እንዳልኳችሁ። እና አልሰራም ያው ልጁን ነው ምንከባከበው እሱም ስራ አይደለ አትሉኝም? እሱ ደብል ስራ ነው እሱ ራሱና ያው ግን ደግሞ አድገው በጊዜያቸው ደግሞ ያው መውጣታቸው አይቀርም ከእኛ ማለት ነው። እና ጊዜያቸው ሲደርስ እኛስ ምን መፈለግ አለብን? እነሱ ትምህርት ቤት ሲሄዱ ምን ማድረግ አለብን? እኛም እቤት አንቀርም ያው እነሱ ከሄዱ ግዴታ ባሎቻችን ብቻ የሚሰሩ ከሆነ ግዴታ እኛም ደግሞ ወጥተን ሸቀል ማድረግ አለብንና። ያው አንድ ሰው ላይ አሜሪካን ሀገር ላይ አንድ ሰው ላይ ጫና ይበዛልና። ከእንደገና ደግሞ ጥሩ የሆነ አሪፍ ገቢ የምታገኙም ጥሩ በደስታም በቃ ብሎም እንትን የሚለው 2 ሆነን ስንሰራ ስንተጋገዝ እንዴት ነው? የአንዱን እኛ አንዱን ቀዳዳ ሲተርፈንም ደግሞ ለልጆቻችን ወደፊትም ደግሞ ሴፍ ማድረግ እንጀምራለን ማለት ነው። እና ያው ግዴታ ልጆች ወደ ትምህርት ቤት እንግዲህ እንደኔ ያላችሁ ቤት ውስጥ ልጅ የምታሳድጉ ቤትም ደግሞ ጎበዝም ደግሞ አላችሁ የምትሰሩ በቤት እየሰራችሁ ያው ገቢ አሁን ኦንላይን ላይ ስራም አለ እንደዛም የምትሰሩም አላችሁ። ግን ሙሉ በሙሉ ደግሞ የቤት እመቤት ላይ ሆናችሁ የቤቱን የምትሸፍኑ ያው 2 ስራ ሲሰራ ለራስም ስትረስ ነውና። እኔ ስትረስ ሆኜ ምናምን አንድ ነገር ማድረግ አልፈልግም። በቃ አንዱን ጨርሼ ነው ማድረግ ያለብኝ እንጂ እዛ ጋም ስንሆን ራሳችንን መጣል ይመጣል ማለት ነው። እና በእነሱ ትምህርት ቤት ሲሄዱ ያው የራሳችንም ደግሞ እስቲ ምንድነው የማደርገው የሚለውን ቁጭ ብዬ አሰብኩኝ ማለት ነው። እና እስቲ እኔ እንግዲህ ያሰብኩትን አደርጋለሁ ብዬ ፕላን ያደረኩትን ነው እንግዲህ ወደ እናንተ እስቲ ላካፍላችሁ ብዬ ያመጣሁትና ከጠቀማችሁ እንደኔ የቤት እመቤት ሆናችሁ ያው ልጆቹ ትምህርት ቤት ሲሄዱ ምን ላድርግ ምንድነው የምሰራው ብላችሁ ለምትጨነቁ ካላችሁ እስቲ ይሄ ነገር ይጠቅማችኋል ብዬ ነው። አንዱ ለአንዱ ሲመካከር አንዱ የማያውቀውን አንዱ ሊያውቅ ይችላል። እና ሁሉን ነገር ምክንያት በእግዚአብሔር በሰው አድርጎ አይደለም የሚሰጠን።
እና አይታወቅም ለአንድ እናት ልደርስ እችላለሁኝ ሀሳቡን ለአንድ እናት ይደርስ ይሆናል ብዬ ነው። ከመቶ አንድ ሰው ከተጠቀመ ለኔ ትልቅ ነገር ነው። እና ምንድነው? ልጆቹ ትምህርት ቤት ሲሄዱ እኛስ ምን ማድረግ እንዳለብን በሾርት ጊዜ የማይፈጅ ለልጆቻችን ሰዓት ትምህርት ቤት ሄደው ሲመጡ እኛ የምንመጣበት ታይም የሆነ ሾርት ነገር ነው። እና መጀመሪያ ምን አሰብኩኝ? ረጅም አሁን ከ3 ወር እስከ 3 ወር እስከ 6 ወር ኮርሶች አሉ። በጣም ብዙ ኮርሶች ሰርች ሳረግ በጣም ብዙ አሉ። እና ያንን ኮርስ ለምን ከዛ መሃል አንዱን ፒክ አላደርግም ብዬ ወሰንኩኝ ማለት ነው። እና እነዛ ደግሞ ሙሉ ብዙ በቃ ወደ 10 ምናምን ያየሁት ወደ 15 ምናምን አይቻለሁኝ። እና ሾርት ኮርሶች እነዛ ሾርት ኮርሶች ደግሞ ዋዛ አይደሉም። እንደዛው ሾርትነታቸውም ተፈላጊነታቸው ጥሩ አለ። እና ለምን እስቲ ግራ የገባት እንደኔ በኋላ ምን ላድርግ ብላ እንትን እንዳትል ግራ እንዳይገባት ብዙ ስትረስ እንዳትሆን እስቲ ላካፍል ብዬ ነው። ምንድነው? አጫጭር ኮርሶች ወስደን ለምን እነሱ ትምህርት ቤት ተፈላጊ ነው እንግዲህ አጭሩ ኮርሶች የምላችሁ ወዲያውኑ በትምህርት ቤት እየተማራችሁ ሳትጨርሱ ራሱ ሰራተኛ እፈልጋለሁ ብለው ከተለያየ ከካምፓኒ ይመጣሉ። ከዛ ትምህርት ቤቱ ጋራ ግንኙነት አሁን ለምሳሌ ሲኤንኤ ኤችኤችኤ የሚባሉት እነሱ አሁን ኮርሱን ከወሰዳችሁ ልክ ልጨርሱ ሳምንት ሲቀራችሁ ምናምን ራሳቸው ሰራተኛ የሚፈልጉ ይመጣሉ ከካምፓኒ እና እነሱ መጥተው ያናግሯቸዋል ትምህርት ቤቶቹን የተመራቂ አሉ ወይ ብለው ማለት ነው። እና ልክ እናንተ ተመርቃችሁ ወደዛው መሸጋገር ትችላላችሁ። እና ይሄንን በጣም አሪፍ የሆነ ከልጆቻችሁ ጋራ 8 አወር ልጆቹ ትምህርት ሄደው እኔ ረጅም ኮርስ ውሰዱ አልልም ለእናቶች ስፔሻሊ ለምን ረጅም ኮርስ በጣም ስትረስ አለው ከልጅ ጋር ደግሞ አይመችም። ልጆች ኮሌጅ ከእኛ ተነጥለው ከእኛ ወጥተው ኮሌጅ እስኪሄዱ ድረስ የኛ ሀላፊነት አለብን። በቃ ልጆቹን ግዴታ ነው ሀላፊነት ስላለብን ረጅም ኮርስ መውሰድ አንችልም። አመት 2 አመት ያለውን ምናምን እንደዛ ሲንግል እንኳን ቢወስዱ ችግር የለውም። ያው ሲንግል ናቸውና ማለት ነው። ግን እናት የሆኑ አሁን እንደኔ አይመችም። ጊዜ አይበቃም። ጥናት ያስፈልጋል ረጅም እንዳልኳችሁ ረጅም ጥናት ያለው የአመት ደግሞ እንደዛውም ደግሞ ስተዲነቱም እንደዛው ክብደቱም እንደዛው ስለሆነ ለምን እስቲ ብዬ ወደ እናንተ ይሄንን ይዤ ልምጣ ብዬ ነው። እና ምንድነው? እንግዲህ ብዙ እንትን ሰርች አድርጌ ያገኘኋቸው አሉ። በመጨረሻ ቪዲዮዬ ላይ አስቀምጥላችኋለሁ ከዛ ውስጥ እናንተ የምትፈልጉትን ማለት ይሄኛው ኢንተረስት ያደርገኛል የምትሉትን ፒክ አድርጋችሁ እንግዲህ ኮርሱን መውሰድ ትችላላችሁ ማለት ነው። እና እኔ አሁን ለምሳሌ ሲኤንኤ አሁን በጣም ተፈላጊነት አለ። ሆስፒታል መስራት ትችላላችሁ። የግል ደግሞ አለ እንደዚህ የግለሰብ እንትን ውስጥ እንደዛም መስራት ትችላላችሁ። አለ አይደል ትልልቅ ሰዎች ሰብስበው በግለሰብ እንደ ካምፓኒ እንደዛም መቀጠር ትችላላችሁ። ሲኤንኤ ደግሞ የትልልቅ ሰዎችን እገዛ መስጠት እንደዛው እሱም 3 ወር ነው። እገዛ መስጠት እነዛ ትልልቅ የሆኑ በእድሜ ጸጋ የሆኑትን ያው መንከባከብ ማለት ነው።
ሶስተኛ ደግሞ ብላድ ቴክኒሻን ብላድ ቴክኒሽ እሱ ደግሞ ብላድ መቅዳት የትም መቀጠር ትችላላችሁ። እሱን ራሱ እሱም 3 ወር እስከ 6 ወር ነው። እሱም በጣም ተፈላጊነት ነው። አይታችኋል። ልጆችን ደም ይቀዳሉ። አፖይመንት ከዶክተራችሁ ሂዱና እዛ ደም ስጡ ሲባል ለብቻ ነው ታውቃላችሁ። የአፖይመንት የራሳቸው ዶክተሮቹ ይልኳቸዋል የብላድ የሚሰጥበትና አንድ አይደለም እዚህ ሀገር ማለት ነው። እንግዲህ እኔ በማየው ሌላ ቦታ ሄደው ነው የሚያዟቸው ማለት ነው። ግንኙነት ካላቸው ጋራ ሎኬሽን ይሰጧችኋል። በዛ ሎኬሽን ኢንሹራንሳችሁ ከበር በሚያደርገው እዛ ሄደው እነሱ ናቸው እንግዲህ እንደዛ አይነቶች ብላድ ቴክኒሽያን ብላድ መቅዳት ማለት ነው። እና እሱን በሉ 3 ወር እስከዚህ እሱም ተፈላጊነት አለው ጋይስ። በተረፈ ደግሞ አይ ከሜዲካል ነገር ወጥቼ አይሆነኝም ሜዲካል ነገር ምናምን የምትሉ ከሆነ ደግሞ የኦፊስ ኮርስ አለ። እንደ ኮምፒውተር እሱም 3 ወር አሁን ስለ ኮምፒውተር ራሱ ብትማሩ በቤት ውስጥ ራሱ መስራት ትችላላችሁ። በቤታችሁ ላይ እንደዛ አይነት ቤት ውስጥ በራሳችሁ ቤት ኦንላይን ላይ መስራት ትችላላችሁ። በተረፈ ቢዩቲ ነገር ቢዩቲ ደግሞ የራሳችሁ የሆነ የራሳችሁ ሰርታችሁ በኋላ ላይ ብራችሁን አጠራቅማችሁ ቢዩቲ መክፋት ትችላላችሁ። ኔል ማለት ነው። ኔል ፖሊሽ ምናምን ማድረግ ኔል የራሱን የቻለ ብቻ አለ 3 ወር እስከ 6 ወር ማለት ነው። ከሜካፕ ምናምን ውጭ እሱ የኔል ብቻ ማለት ነው። እሱንም መማር ትችላለህ። እሱም ተፈላጊነት አለው። እዚህ ሀገር ሁሉም እንግዲህ የሚሽቀረቀር ነው። አይታችሁ ከሆነ ቀንድ ቀንድ የሚያክለውን ጥፍራቸውን ነው የሚሰሩት። ሁሉም ጥፍሩም ተሰሪ ነው እዚህ ሀገር። ስለዚህ እሱም ያበላችኋል። የራሳችሁም የሆነ ደግሞ በኋላ ላይ ቤት ውስጥ ራሱን አሁን እማውቀው ሰው አለኝ። ቤት ውስጥ አበሻ አይደለችም የዚሁ ሀገር ዜጋ ናት። በብዛት እንደውም እኔ 2 ተሰርቼበት ስላልወደድኩት አልወድም። እኔ እንደዛ መሰራት እና አንዴ ለክሪስማስ አንዴ ደግሞ የሆነ ብቻ 2 ተሰርቻለሁ። እና ቤቷ ውስጥ በቃ የሆነ ወንበር እንደዚህ አድርጋ ከዛ ሶሪ ቆሜ ያልኩት እኮ ልጄን እያዳመጥኩ ነው ጋይስ። እና ሁሉን እቃ አሟልታ በቃ እንትን ቢዝነስ ካርድ አድርጋ ለምትሄደው ቦታ ሾፒንግ ስትሄድ ምናምን ለሰዎች ትሰጣለች። ከዛ ብዙ ከስተመር አላት እና በቃ የምትሰራውን ወጥታ ትሰራ ነበረ የራሷ ከዛ ከስተመር ስትሰበስብ በቃ ስራውን አቁማ በቋሚነት ቤቷ ውስጥ ትሰራለች ማለት ነው። እና እሱም በጣም ቤታችሁ ውስጥም መስራት ትችላላችሁ። እንደዛም አድርጋችሁ ውጭ ላይ ላይሰንስ ምናምን እንባላለን ብላችሁ ካላችሁም በትንሹ ሾርት ቤታችሁ ውስጥ እቃውን ደግሞ ቀላል ነው ገዝታችሁ እንደዛ አይነትም ማድረግ ትችላላችሁ። እና በተረፈ ብዙ ስለሆነ ይሄንን ከምላችሁ ከነዛ ውስጥ እናንተ እኔ ቪዲዮውን በመጨረሻ ላይ አደርግላችኋለሁኝ። ከዛ ውስጥ ፒክ አድርጋችሁ እንግዲህ የምትፈልጉትን ብዙ ስለሆነ ዝርዝር ያደረኩት በዝርዝር ነው ያስቀመጥኩላችሁ። ከዛ ውስጥ እንግዲህ ፒክ አድርጋችሁ እናንተ የትኛው ነው ለኔ የሚሆነኝ? ከነገና ደግሞ አንዳንዴ የትኛው ነው በቃ ለኔ አሁን ብዙ ጊዜ ስለ ህክምና የሚፈራ ሰው አለና ከህክምና ውጭ የሆነ ደግሞ እንደ ቢዩቲ ነገር እንደዚህ አይነቶችን ገብታችሁ እዩ እና አጥኑና ከዛን እናቶች እንግዲህ ስራ ስሩ
ወጥታችሁ በቃ አጭር ኮርስ ነው ሄዳችሁ ከዛም ባሎቻችሁን አግዙ። ልጆቻችሁንም ለልጆቻችሁም ደግሞ ብር ሴፍ ማድረግ ትችላላችሁ ማለት ነው። አሜሪካን ሀገር ላይ ቀዳዳው ተሸፍኖ ተሸፍኖ አያልቅም። በዚህ ጋር ስትሉ በዚህ ጋር ይፈሳል፣ በዚህ ጋር ስትሉ በዚህ ይፈሳል። ስለዚህ ቢያንስ ሁለታችሁ የምትሰሩ ከሆነ አንዱ ሲፈስ አንዱን ከደን ታደርጉታላችሁና ሁለት ስትሆኑ አሪፍ ነው ለማለት ነው። እንደዛ ይሄንን እስቲ እኔ እንግዲህ አሁን እያሰብኩ ነው። በቃ ግዴታ ልጄ ከኔ ጋር እስከ መቼም አይኖርም። እስከ ጠዋት እስከ ማታና ያድጋል። በቃ እሱም ይወጣል በጊዜው፣ እኔም በጊዜ እወጣለሁ። በቃ እንደ እኔ መሽቀርቅር እያልኩኝ እወጣለሁ ማለት ነው። ልሰራ ነው ግን ተሽቀርቅሬ የምወጣው እንጂ ሀሳቤ እንደዛ ነው። እሺ ጋይስዬ፣ እና ይሄ ቪዲዮ እንግዲህ እንደምትጠቀሙበት ነው። እስቲ ጠቅሞናል አልጠቀመንም አይ የምትሉም ካላችሁ ኮሜንታችሁ ማስቀመጥ ትችላላችሁ። ሌላ ቪዲዮ ደግሞ ስለ እናትም ስለምንም ነገር መወያየት እንችላለን። አምረዲ ነኝ። ጻፉልኝ፣ ጻፍ አድርጉ ኮሜንት ምናምን እና ያው ሰብሰብ አድርጌ ኮሜንቶቹን አንድ ቀን ደግሞ መጥቼ እነግራችኋለሁ ማለት ነው። እና እስቲ እናንተ የምትሉትን እና የእናንተን ደግሞ እናንተ ጋም ያለ ነገር ይሄንን ነው በሉን። ኮሜንት ላይ ጻፉልኝ፣ ሼር አድርጉኝ። ሼር እንደራረግ ጋይስ። እንደዛ ስንሆን ነው የምናድገው። እኔ ጋ ያለው ነገር ለእናንተ ስሰጥ እናንተ ለእኔ ስትሰጡ እንደዛ ስንሆን ተያይዘን እንዴት ነው እንደ ረጅም ገመድ እንጓዛለን። እሺ እና እንከፋፈል ላካፍል አካፍሉኝ። እንደዛ ነው። እኔ አሁን ገባችሁ አይደለም? ያ እና እንግዲህ አዳዲስ ቪዲዮ ደግሞ እንዲደርሳችሁ ማለት ነው ሰብስክራይብ ማድረጋችሁን ፕረስ ማድረጋችሁን እንዳትረሱ፣ ጠቅ አድርጉ። ደወል ምልክቷንም ደግሞ ደወል ክችል አድርጉልኝ። ወደ አሁኑ ከች እንዲልላችሁ። የወደዳችሁኝ ደግሞ የጠላችሁኝም ካላችሁ ደግሞ አድርጉኝ፣ ሰብስክራይብ አድርጉኝ። እሺ ተባበሩ። አዎ የጠላችሁኝም ካላችሁ ችግር የለው ጋይስ። እንግዲህ ያው ቀልድ ጨመር ማድረግ እኮ ድርቅ እንዳይልብኝ ነው። ጋድ ብለስ ዩ ጋይስ። እውነቴን ነው። ሰብስክራይብ ማድረጋችሁን ግን እንዳትረሱ። አዳዲስ ቪዲዮም ወደ እናንተ ይመጣል ማለት ነው እና ጋድ ብለስ ዩ ላቭ ዩ ባይ